ስለዚህ ሁላችንም ኃላፊነቶቻችን ለመወጣት ዝግጁ መሆን አለብን። አብሶ ሴት ልጅ ራሷን ዝቅ ከማድረግ አሳንሳ ከማየት ማውጣት መቻል አለበት። ሙስሊሙ ማህበረሰብ ይመስለኛል ድሮ የተጫኑብን ጫናዎች ዛሬም ተፍቆ ከአይምሮአችን ውስጥ አልወጡልንም። ያንን ማስወጣት መቻል አለብን። በጣም ተመራጭ የሆነው ደግሞ የኒኩለር ኃይል ነው። የኒኩለር ኃይልን ተመራጭ የሚያደርገው አንደኛ በካኝ አይደለም፣ አየርን አይበክልም። ሁለተኛ ነገር ደግሞ ቀጣይነት ያለው ነገር ነው። ከዛ በኋላ ነጃሺ ፍትሃዊ ንጉስ ነበረ። ጭንቅላቱን ተጠቀመ፣ ለሰሃቦች ከለላ ሰጣቸው። ስለዚህ ኢትዮጵያ ከጥንት የምትታወቀው በፍትሃዊነቱ። የተለያዩ ከባባድ የበሽታ አይነቶች እየበዙ ነው ያሉት እንደ ሀገር ማለት ነው። ለመከላከል እነዚህን ለማከም ራሱ ሰፋ ያለ ኃይል ሰፋ ያለ የሬዲዬሽን መጠኖች ያስፈልጉናሉ ማለት ነው። ሂጃብ የለበሰችን ሴት ሙስሊም ሴት ፓርላማ ላይ ማየት በተለይ ያለፉ ታሪኮች አሉ አይደለ? የተጣሉብን ጠባሳዎች ነበሩና እንደ አንዲት ሙስሊም ኢትዮጵያዊ ሙስሊም ሂጃብ ለብሰሽ እዛ ቦታ በመገኘትሽ ምን አይነት ስሜት ነው የሚሰማሽ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት ፕሮግራማችን ነው። ዛሬም እንደተለመደው እንግዳ ጋብዘናል። የዛሬዋ እንግዳዬ የኢፌዴሪ ተወካዮች ምክር ቤት አባልና እንዲሁም በሩፌዳ ወመንስ ፋውንዴሽን ውስጥ ጠንካራና ብቁ ሴቶችን ለመፍጠር እየሰራች የምትገኝ የዩኒቨርሲቲ መምህርት ነች። ዶክተር ሩቂያ አልዬ የዛሬዋ እንግዳዬ ነች። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። ዶክተር ጥሬን አክብረሽ እዚህ ድረስ ስለተገኘሽልኝ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔም ስለጋበዛችሁኝ አመሰግናችኋለሁ። መርሃባ ዶክተር፣ እስኪ ከሱመያዎች ፖድካስት ጋር እንተዋወቅ። ዶክተር ሩቂያ ማነች? የተወለደች የትምህርት ሂደቷ እንዴት ነበር የሚለውን አጠር አድርገሽ ገለጪልን። ስሜ ያው አንቺ እንደጠቀሹ ዶክተር ሩቂያ አልዬ ካዎ እባላለሁ። የተወለድኩት በምዕራብ አርሲ ዞን ገዳዋ ሳሳ ወረዳ ነው የተወለድኩት። እዛው ነው ተወልጄ ያደኩኝ። ትምህርቴንም እዛው ነው የተከታተልኩት። ያው ገዳዋ ሳሳ ወረዳ አሳሳ ከተማ ላይ ነው እድገቴ። ትምህርቴ ያው ከአንደኛ ክፍል አሳሳ ቡርቂቱ የሚባል ትምህርት ቤት ነበር የተማርኩት ከአንደኛ እስከ ሶስተኛ። ሌላ ደግሞ ከአራተኛ ክፍል እስከ ስድስተኛ ክፍል ደግሞ ጢጆ ቂረንሳ የሚባል ትምህርት ቤት ነው የተማርኩት። ከዛ ደግሞ ከሰባተኛ እስከ ፕሪፓራቶሪ ያለውን የትምህርቴን ደግሞ አሳሳ ሁለተኛ ደረጃ ትምህርት ቤት ነው የተከታተልኩት። ተከታትዬ የጨረስኩት ከዛ ትምህርቴን ፕሪፓራቶሪ ከጨረስኩኝ በኋላ መደወላቡ ዩኒቨርሲቲ አንደኛ ዲግሪን በመከታተል በፊዚክስ ስትሪም ነው ዲፓርትሜንት ነው ተምሬ የጨረስኩት። ከዛ መደወላቡ ዩኒቨርሲቲ ስማር ጥሩ ነጥብ ከሚያስመዘግቡት ተማሪዎች ነበርኩኝና ትምህርት ግራጁዌት እንዳረኩኝ ትምህርት ሚኒስቴር በዛ ወቅት ለተመረቁት ተማሪዎች ሁለት እድል ይዞ መጥቶ ነበረ። አንደኛ ቀጥታ ዩኒቨርሲቲ ገብቶ አሲስታንት ሌክቸረር ሆኖ የሚያገለግሉና ሌሎች ደግሞ ማስተርሳቸውን ቀጥታ የሚማሩ ብሎ እድሉን አምጥቶ ነበረ። እኔ ደግሞ ቀጥታ የማስተርስ ትምህርታቸውን ከሚቀጥሉት ተማሪዎች ነበርኩኝ። ወደ አዲስ አበባ ዩኒቨርሲቲ ነው የመጣሁት። አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ ላይ አሁንም በፊዚክስ ዲፓርትሜንት ነው ትምህርቴን የቀጠልኩት። እዚህ ላይም ያው ስፔሻላይዝ እናደርጋለን። ኒኩለር ፊዚክስ ስትሪምን ስፔሻላይዝ በማድረግ አዲስ አበባ ዩኒቨርሲቲ ላይ
ሁለተኛ ዲግሪንም እዛው ተምሬ ጨረስኩኝ። ሁለተኛ ዲግሪን ተምሬ አዲስ አበባ ዩኒቨርሲቲ እንደጨረስኩኝ ደግሞ አሁንም ትምህርት ሚኒስቴር በዛው ወቅት ሶስተኛ ዙር ላይ የተገነቡ ዩኒቨርሲቲዎች ነበሩ። ከዛ ዩኒቨርሲቲ ደግሞ አንዱ የነበረ ወልቂጤ ዩኒቨርሲቲ ነበረ። ወልቂጤ ዩኒቨርሲቲ በሌክቸረርነት ተቀጥሬ ወደዛ እንዲሄድ ወደዛ ተልኬ ወልቂጤ ዩኒቨርሲቲ ሳስተምር ቆየሁኝ። ከዛ ወልቂጤ ዩኒቨርሲቲ አስተምሬ ለ4 አመት ካስተማርኩኝ በኋላ የትምህርት እድል መጣልኝ። አሁንም የትምህርት እድል ፒኤችዲ ለመማር በዚህ ስትሪ ተመልሼ ወደ አዲስ አበባ ዩኒቨርሲቲ መጥቼ አዲስ አበባ ዩኒቨርሲቲ ላይ ፒኤችዲን ተከታትዬ 2012 ላይ ጨረስኩኝ። የትምህርትና የህይወቴ የተወሰነ በትምህርት በኩል ያለው ይህንን ይመስላል። ማሻአላህ ሹክራን ጀዛኪላሁ ኸይራን። እንግዲህ ኒኩለር ፊዚክስ ነው ያጠናሹና ያን ዲፓርትመንት እንዴት ነው የመረጥሽው ወይንስ እጣ ደርሶሽ ነው? በወቅቱ የነበረው የስትሪም መረጣ በእጣም አልነበረም፣ በፍላጎት ነበረ ሰው መርጦ የሚገባ። ያው ፊዚክስ በመሰረቱ ብዙ ሰዎች የሚፈሩት ፊልድ ይከብዳል ተብሎ የሚሸሽ ፊልድ ነበረ። ግን እኔ ያው ለምንድን ነው ምንሸሸው? ያው አዳዲስ ነገሮችን በህይወታችን ውስጥ መሞከር መቻል አለብን። ወደዚህ ዓለም ራሱ ስንመጣ እቺ ዓለም እኛ ወደዚህ ስንቀላቀል አዲስ ነበረ ለኛ። ስለዚህ ብዙ ነገሮች ተሞክሮበት ተላምዶ ነው ተሞክሮን የተለመዱትና ይህንን ነገር መሞከር መቻል አለብን። አመጣጣችን ራሱ የተለመደውን ነገር ብቻ ሰርተን እንድናልፍ ሳይሆን አዳዲስ ነገሮችን ሞክረን የሚፈሩ ነገሮችን ደፍረን ማለፍ መቻል አለብን የሚል እንትን ነበር የተወሰነ። ያን መሰረት አድርጌ ነው ዲፓርትመንቱን መርጬ መማርም አለብኝ። ከዚህ በፊት ደግሞ ያው ትምህርቱም ፊልዱም እንደንትን ይፈራል። ግን ኒኩለር ሲባልም ደግሞ ብዙ የሰው ጭንቅላት ውስጥ ሲመጣ የሆነ መጥፎ ጠባሳ በታሪክ ውስጥ የተጣለበት ሁኔታ ነበረ። እሱም መሰረት አድርጎ ሰው በጣም ይፈራዋል፣ ይጠላዋል። ይህንን መቅረፍ መቻል አለብን። ማለት ለእንትን ብቻ ለጦርነት ብቻ አይሆንም፣ ለሰላማዊ ነገሮችም ይሆናል እና እኛ ደግሞ የጦርነቱን ትተን ለሰላማዊ መንገድ ብናውሎስ የሚል አቋምን ይዤ ነው ወደዚህ እንትን የገባሁትኝና ለዛም ነው በዚህ ፊልድ የሄድኩበት ማለት ነው። ማሻአላህ እንዳነሳሹ ነው ኒኩለር ሲነሳ አብዛኞቻችን ማለት ይቻላል ከጦርነት ጋር በተያያዘ ነው የምናውቀው። አገር አውዳሚ እንደሆነ እንደዛ ነው የምናስበውና ቅርብ ጊዜ ደግሞ ለኢትዮጵያ የኒኩለር ኃይል እንደሚያስፈልግ እየተነገረ ነው ያለውና የትኛው ኒኩለር ነው? ልዩነቱስ ምንድነው ብናውቅ? አዎ ከዚህ በፊት ያው በተወሰነ መልኩ ከኒኩለር ኃይል የሚገኙት ጥቅሞችን እየተጠቀምንበት ነው ያለ ነው። ትንንሽ ናቸው። ለምሳሌ ጤና አካባቢ ኤክስሬ ሰው ሲነሳ ሲቲ ስካን ሲነሳ ይሄንን የሱን ጨረራ በመጠቀም ነው የኒኩለር ጨረራን በመጠቀም ነው የሚያስነሱትና ይሄንንም እንጠቀምበታለን ማለት ነው። ሌላ ደግሞ ለጥናትና ለምርምርም እንጠቀምበታለን። ሌላ በግብርና ውስጥም በተወሰነ መልኩ የምንጠቀምበት እንትን ነበረ። አሁን ላይ ምንድነው የህዝባችን ፍላጎት ከጊዜ ወደ ጊዜ እየጨመረ የመጣ የህዝብ እድገት በነበረው ነገር ማስቀጠል ምንችለው አይደለም፣ በዛም እናስተናግደው አይደለም። ሰፊ ፍላጎቶች ነው ያሉት ከጊዜ ወደ ጊዜ። ሰው ስታመምም አሁን የተለያዩ ከባባድ የበሽታ አይነቶች እየበዙ ነው ያሉት እንደ ሀገር ማለት ነው። እነዚህ ለመከላከል እነዚህን ለማከም ራሱ ሰፋ ያለ የሬዲዬሽን መጠኖች ያስፈልጉናሉ ማለት ነው። ይህንን ለማድረግ ነው አገርም መንግስትም ትኩረት ሰጥቶት የኒኩለር ኮሚሽንን አቋቁሞ የኒኩለር ኢነርጂም ለመጠቀም ያሰብ ነው። አሁን ሌሎች ኢነርጂ ወይም ደግሞ የኃይል አማራጮች አሉ እንደ ሀገር። ከውሃም እየተጠቀምንበት ያለ ነው። የአባይን ግድብ ገንብተን ከሱም የምናገኘው ኃይል አለ። በተጨማሪ ከጂኦተርማልም ከዊንድም የምናገኛቸው እንትኖች አሉ።
ይሄ ግን በቂ አይደለም እንዳልኩሽ ነው። የሰው የፍላጎት የኃይልን የመጠቀም ፍላጎትም ከጊዜ ወደ ጊዜ እየጨመረ ነው ያመጣ። አሁን አገሪቷ 130 ሚሊዮን ህዝብ ነው ያለችው ነው የሚባለው። አሁን ባለን አቅም ይህንን መቋቋም አንችልም። ስለዚህ ተጨማሪ ኃይሎች ነው የሚያስፈልጉ። ከዛ ደግሞ በጣም ተመራጭ የሆነው ደግሞ የኒኩለር ኃይል ነው። የኒኩለር ኃይልን ተመራጭ የሚያደርገው አንደኛ በካኝ አይደለም፣ አየርን አይበክልም። ሁለተኛ ነገር ደግሞ ቀጣይነት ያለው ነገር ነው። ዝናብ ሲያጥር የግድቦች የውሃ መያዝ አቅማቸው ሲያንስ የኤሌክትሪክ ማመንጨት ኃይል ምን ያንሳል ነው የሚባለው፣ ተያያዥነት አላቸው። ኒኩለር ላይ ግን እንደዛ አይነት ነገር አታይም። ለረጅም ዓመታት አንድ ከተገነባ ያገለግላል። ቀንም ማታም 24 ሰዓት በሳምንት በአመት በወር በአመት እያልሽ ትቀጥያለሽ። ለረጅም ጊዜ ቀጣይነት ያለው ነገር ነው። ለዚህ ነው ይሄንን ተመራጭ የሚያደርገው። ስለዚህ ከዚህ በፊት ሀገራችን በትንሽ እንትኖች እየተጠቀመችበት ያለችውን የሱን ጥቅም አሁን ደግሞ ሰፋ አድርጋ ለመጠቀም ነው የሚጠቅመን ማለት ነው። ለምሳሌ ከእንትን ጋር ከግብርና ጋር ተያይዘን ብንወስደው ግብርና አሁን የተለያዩ ምርጥ ዘር አገራውን እንደ ሀገር መንግስታችን የያዘው አቋም ምንድነው? በምግብ ራሳችን መቻል አለብን። ይሄንን አላማ ተደርጎ ይሄ ታቅዶ ነው እየተገደበት ያለው። ይሄንን ለማድረግ ደግሞ በነበረው ተሞክሮ ወይም ደግሞ ልምድ የምንደርስበት አይደለም። ሰፋፊ የተለያዩ ምርጥ ዘሮች ያስፈልጉናል። ስለዚህ ይሄንን ምርጥ ዘር በጥናትና ምርምርም ለማስገኘትም ደግሞ የተመረቱ ምርቶች ራሱ ለረጅም ጊዜ እንዲቆዩ የሚያደርግ በሽታን የሚቋቋሙ ምርጥ ዘርን ለማምረት ደግሞ በሽታዎችን የተለያዩ በሽታዎችን ለመከላከልም ለመቋቋም እንዲያስችል ይረዳናልና ከእንደዚህ አኳያ ነው ኒኩለር የሚጠቅመው። አሁን አገራችን ያዘችው አላማ ኒኩለርን ለሰላማዊ ጥቅም ማለት ነው። ለሰላማዊ ጥቅም ማለት ከጦርነት መልስ ያሉት ነገሮችን በሙሉ እንጠቀምበታለን ማለት ነው። ለጦርነትን አላማ አድርጋ አይደለም ሀገራችን ኒኩለር ለመጠቀም የተነሳችው። ከጦርነት መልስ ያሉት የኒኩለር ኃይል ወይም ደግሞ የኒኩለር ቴክኖሎጂ የሚሰጠንን ጥቅም ለማግኘት ነው ሀገርም እየሄደችበት ያለችውና ይሄንን ነው የሚያስለው። የሚገርም ገለጻ ነው። ያው ተመልሶልናል ብዬ ተስፋ አደርጋለሁ። አብዛኞቻችን ቀደም እንዳልኩሽ ከጦርነት ጋር በተያያዘ ነው፣ ግን ለካ ዘርፈ ብዙ ጥቅሞች አሉት። ከሰላም አንጻር፣ ከጤና አንጻር፣ ከማብራት ወይንም ደግሞ ኤሌክትሪክ ኃይል አንጻር ብዙ ዘርፈ ብዙ ጥቅሞችን ይሰጠናል ማለት ነው። ኒኩለር በዛ ዘርፍ ነው የምንጠቀመው የማህበረሰቡን ጥቅምንና ፍላጎትን ለማስታገስ ማለት ነው የሚለውን ነው እንግዲህ የተረዳ ነው። ጀዛክላሁ ኸይራን። መርሃባ ዶክተር ሩቅያ የኢፌዴሪ ጠቅላይ ምክር ቤት አባል ነሽና የቤትሽን አደራና የማህበረሰቡን አደራ እንዴት ነው የምትወጪው? አዎ ቅድም ፒኤችዲ ተምሬ እስከሚጨርስበት ድረስ መጥቼልሽ ነበር ከታርኬ። ከዛ በኋላ ያለው ፒኤችዲ ተምሬ እንደጨረስኩኝ ነው ይሄ የህዝብ ውክልና ጥያቄ ይመጣልኝ። እንግዲህ የገደብ አሳሳ ወረዳን ህዝብ ወክዬ ነው አሁን በህዝብ ተወካዮች ምክር ቤት አባል ሆኜ እያገለገልኩ ያለሁት ማለት ነው። ይሄ አደራ ትልቅ አደራ ነው። ህዝብ የሆነ ነገር አደራ ሲሰጥሽ አምኖሽ አክብሮሽ ነው የሚሰጠውና ይሄ ለኔ በጣም ትልቅ አደራም ነው፣ እንደ ትልቅ ክብርም ነው የሚታየኝና ይሄ ያው በቀላሉ እንትምትዩ ነገር አይደለም። አደራውንም ለመወጣት ያው በአንድ ሰው ብቻ የሚሰራ አይደለም። ያው እኛ ስንወስድ ፓርቲን ወክለን ነው በዛ አካባቢ ተወክለን የመጣ ነው። ፓርቲን ወክለን ነው። ይሄ ፓርቲ ደግሞ ለአገሪቷ ለውጥ ያመጣል ብለን አምነን የመጣንበት ሁኔታ ነበረ። አሁንም ገዢው ፓርቲ እንትን ብለን ነው እዚህ ወክለን ነው እዚህ ያለ ነው። በዚህ ሂደት ያው በምክር ቤት ውስጥ የሚሰሩት ስራዎችን ኃላፊነት በተሞላበት መልኩ ለመስራት ዝግጁ ሆኜ ፍቃደኛም ሆኜ ነው የመጣሁት። አሁን ወደ ምክር ቤት ሲመጣ ደግሞ ምክር ቤቱ በህገ መንግስቱ የተሰጡት ኃላፊነቶች አሉ። ህግን የማውጣት
አስፈጻሚ አካላትን የመከታተልና የመቆጣጠር የዲፕሎማሲ ስራና የህዝብ ውክልና ስራ የሚባሉት እንትኖች አሉ። ከአራቱ አሁን ከህዝባችን ጋር ሁሉም ከህዝባችን ጋር ህዝባችን መሰረት አድርገን ነው የምንሰራ በአራቱም ተልእኮዎች ላይ ማለት ነው። ግን የህዝብ ውክልና ስራ ሲባል የወከለን ህዝብ አለ። ምክር ቤቱ በአመት 2 ጊዜ ሄዶ ነው ህዝቡ የሚያወያየው። የካቲት ወር ላይና ከሰኔ 30 ጀምሮ ደግሞ ሰኔ 30 በኋላ ምክር ቤቱ ይዘጋል። ምክር ቤቱ ኦፊሻሊ ቢዘጋም የህዝብ ተወካዮቹ ከማን ጋር ነው የሚቆዩት ማለት ነው? ከህዝብ ጋር ነው የሚቆየው ማለት ነው። ህዝቡን ሄዶ የሚያወያይበት ጊዜ ነው። ህዝብ ዘንድ ወርዶ ህዝቡ ያለበት ሁኔታ ያያል። ያለውን የአካባቢ ችግርን ከህዝብም በራሱም በመውረድም ያያል። ያለው ነባራዊ ሁኔታውን እያየ እየገመገመ በዛም ደግሞ ተመልሶ ህዝብ ጥያቄ ካለው የህዝቡን ጥያቄ አምጥቶ ለሚመለከተው አካል ነው የሚያመጣ ማለት ነው። ለሚመለከተው ሚኒስቴር መስሪያ ቤት ነው። አሁን የፓርላማና የክልል ምክር ቤቶች ነው ያሉት። 2 ምክር ቤቶች ነው ያሉት። የክልል ምክር ቤት ተወካዮችም አሉ። ህዝብንም ስናወያይ ከነሱ ጋር ሆነን ነው የምናወያየው። የክልል ምክር ቤቶችን የክልል መንግስታት የክልል ቢሮዎች ሊመልስ የሚችሉ ጉዳዮችን ይዞ ነው የሚሄዱት። ስራ ተከፋፍለን ማለት ነው። ወደ ሚኒስቴር መስሪያ ቤቶች የሚመጡ ስራዎችም የፓርላማ አባላት ናቸው ይዞ የሚመጡት። ይሄ ነገር ለክልሉ ተሰጥቶ የሚቀመጥ አይደለም። ክትትል እናደርግበታለን። ጉዳዩ ከምን ደረሰ፣ መቼ ነው መልስ የሚያገኘው? ሁሉም ጉዳይ በአንዴ መልስ ላይ ያገኝ ይችላል። ክትትል ይፈልጋል፣ ጊዜ ይፈልጋል፣ ቀጠሮ ማስያዝ አለ። እንደዛ አይነት እንትኖች አሉና ያው በዚህ ሂደት ያው የህዝብን ሀደራ ለመወጣት በተቻለልኝ አቅም እየሄድኩበት ነው ያሉት። ተጨማሪ ስራዎች ደግሞ አሉ በምክር ቤት ውስጥ የሚሰሩ። አሁን የሴቶች ኮከስ አለ። የሴቶች ኮከስ የሚባል አደረጃጀት አለ። ሴቶች ብቻ ተደራጅቶ የተወሰኑ ተባባሪ ወንድ አባላት ነው የሚቀላቀሉትና ከዛ ውጪ ግን ሴቶች ናቸው በዋናነት እንትን የሚለው ምንድነው የሴቶችን ተጠቃሚነትን ለማረጋገጥ ተብሎ ነው ይሄንንም እንትን የሚለው ማለት ነው። በዛ ውስጥ በሴቶች ኮከስ ውስጥ የአቅም ግንባታ ኮሚቴ ሰብሳቢ ነኝ እኔ። የአቅም ግንባታ ኮሚቴ ሰብሳቢ ነኝ። የሴቶቹን አቅም እንዲገነባ ታደርጊያለሽ ማለት ነው። በተለያየ ስልጠናዎችን ለመስጠት ሌሎች ደግሞ ተጨማሪ ከሌሎች ከክልል ምክር ቤቶች ጋር ሄዶ የልምድ ልውውጥ መድረኮችም ተፈጥሮ የተለያዩ ስራዎች ናቸው የሚሰሩትና እነዚህን ስራዎችን ጥናትም ካስፈለገ ጥናትም እየሰራን የተለያዩ ጥናቶች ለዚህ ግብአት ሊሆነን የሚችል ነገር ምንድነው እየሰራን ያለነው ስራ ራሱ እንዴት ነው መሬት ላይ እየወረደ ያለው እንደው የታቀዱት ነገሮች የታሰቡ ነገሮች እንደዛው ስራ ላይ እየዋሉ ነው ወይስ አይደለም የሚሉ ስራዎችን የምናይበት መድረክ ነውና ይሄንንም በዛ ኃላፊነት በተሟላበት መልኩ አቅም በፈቀደ መልኩ በተቻለልኝ መጠን ለህዝብ ለወከልኩት ህዝብ ብቻ አይደለም። ፓርላማ ሲባል አገርን የሚወክል ተቋም ነው። የአገሪቷ ትልቁ የስልጣን ባለቤት ነው። እዚህ ውስጥ ሆነሽ እኔን የወከለኝ ወረዳ ብቻ አትይም። የኢትዮጵያን ህዝብ ምታገለግልበት የኢትዮጵያን ህዝብ በአንድ ላይ ሊያስታርቅ በአንድ ላይ ሊያስተናግድ የሚችል ሐሳብ ምታመጪበት ነው። በአንድ ወረዳ ወይም ደግሞ በተወሰኑ አካባቢ እይታ ብቻ አይደለም የምታዩ ሰፋ አድርገሽ ሰፊውን ኢትዮጵያ አካትሽ ነው የምታዩና ይሄንን በዚህ መልኩ ተጨማሪ ደግሞ ያው በቤት በኩልም የልጆች እናት ነኝ። ባለትዳር ነኝ። የአራት ልጆች እናት ነኝ። ያው ልጆቼንም አቅም በፈቀደ መልኩ እየተንከባከብኩኝ ስራዬም እንዳይጎዳ ልጆቼም ቤቴም እንዳይጎዱ ሁለቱንም አላህ በፈቀደ መንገድ አስችዬ ለመሄድ ችያለሁ ማለት ነው። አላህ ይርዳሽ። ማሻአላህ ሂጃብ የለበሰችን ሴት ሙስሊም ሴት ፓርላማ ላይ ማየት በተለይ ያለፉ ታሪኮች አሉ አይደለ? የተጣሉብን ጠባሳዎች ነበሩና እንደ አንዲት ሙስሊም ኢትዮጵያዊ ሙስሊም ሂጃብ ለብሰሽ እዛ ቦታ በመገኘትሽ ምን አይነት ስሜት ነው የሚሰማሽ? አልহামዱሊላህ በጣም ነው ደስ የሚለኝ። ምንድነው ከዚህ በፊትም በስርዓት የመጡ እንትኖች ነበሩ።
ህዝብ ይገፋ ነበር የሙስሊሙ ማህበረሰብ ተገፍቶ ነበር አሁን አልহামዱሊላህ በእኛ ጊዜ ያ ሁላ ተቀርፎ ሂጃብ ለብሶ ፓርላማ መቀመጥ ይቅርና በኔ እድሜ ራሱ የደረሰብኝ ሂጃብ ለብሰን ክፍል ራሱ ስንቀመጥ አስተማሪ አንዳንድ ሁሉም አስተማሪዎች አይደሉም በጅምላ ስም ማጥፋት አንዳንድ አስተማሪዎች ሂጃብ የለበሰችን ሴት ያው ህግ ተደርጎ ማለት ነው እነሱም ህግ ለማስከበር ብሎ ነው ህግ ነው ትምርት ቤት ሴት ልጅ ስገባ ሂጃብ በቃ መልበስ የለባትም የሚል እንትን ነበር እሱ እንደ ህግ ተደርጎ ያንን ህግ ለማስከበር ብሎ ገና ገፍቶ በር ላይ ሲያዩ እነሱ አይቶን እንዳይቆጡን ከክላስ እንዳያባሩን ብለን ቶሎ አውልቀን ወንበር ውስጥ ምንከተበት ሁኔታ ነበር በእንደዛ አይነት እኔ ጋም ደርሷል በኔ እድሜም ደርሶብኛል እንደዛ ነው ያለፍንበት ያ ሁላ ግን በአላህ እርዳታ በህዝቡም ትግል ተቀይሯል ያ ታሪክ ተቀይሮ አሁን አልহামዱሊላህ ሙስሊሟ ሴት ሁሉም ቦታ መስራቷን ማቻዋላን እድሉን አግንታ እየተጠቀመችበት ነው ያለችው ስለዚህ በዚህ አሁን የፓርላማ እንትኖች ሰፊ የሙስሊም እህቶቻችን ናቸው የሚታዩት እናንተም በቲቪ ላይ እንደሚታዩት አሉ አልহামዱሊላህ ምንም እንትን ለሻሻችን ለሂጃባችን አንድን ነገር አንድም ጊዜ እንትን ተደርጎ አያቅ ይሄ በመንድነው የሚመጣ በትግል ነው የሚመጣ በነፃ የሚሰጥ እንትን የለም ሰውም ሊሰጠን አይገባም እኛም ከሰውም ልንጠብቅም አይገባም የኢትዮጵያ ዜጎች ነን ሙስሊሙ የኢትዮጵያ ዜጋ ነው ከሰውም መጠየቅም አይገባንም ግን ህጉም እኩል ነው እኛን ትሪት የሚያደርገው ህጉ የሚሰጠን መብት ተግባራዊ ማድረግ መቻል አለብን ለዚህ ደግሞ ማንንም እንኩ ብሎ የሚሰጠን ስለሌለ እኛው ራሳችን ያው በእንትናችን ላይ ጠንክረን መሄድ መቻል አለብን በዛው ነው አልহামዱሊላህ እንዲ በቀላሉ የሚመጣ ታሪክም አልነበረምና ስንት መስዋዕትነት ተካፍሎ ነው ያ ሁላ ተቀይሮ አሁን ብዙ ነገሮች አልহামዱሊላህ ተስተካክሏልም በሂደትም መስተካከል ያለባቸው ነገሮች አሉ እነዛም እየተስተካከሉ ይሄዳሉ የሚል እምነት አለኝ አልহামዱሊላህ በጣም ደስ ይለኛል በዚህ ሃይማኖቴ ተከብሮልኝ ማንነቴ ተከብሮልኝ የሚገባኝ ቦታ ላይ መቀመጥ መቻሌ አልহামዱሊላህ ደስ ይለኛል ማሻአላህ እንዳልሽው ነው ከዚህ በፊት የረጅም ታሪክ አይደለም አብዛኞቻችን ላይ የደረሱብን ጠባሳዎች አሉ የማይረሱ እኔ አንዴ ትምህርት ቤት 5ኛ ክፍል እያለሁ ይመስለኛል ሰግጄ እየተመለስኩኝ ጠየቀችኝ መምህርቷ ከየት ነው የምትመጪው አለችኝ ሰግጄ አልኳት 5 ደቂቃ ሰገድ ያለችኝ በአፋን ኦሮሞ ጅማ አካባቢ ነውና ኢንሻአላህ አንድ ቀን በሰፊው ስለዚህ ታሪክም የምናወራበት ቀን ይመጣል ብዬ ተስፋ አደርጋለሁ ብዙ ጠባሳዎችን ያሳለፈን ሰዎች ነን ዛሬም ያ ትውልድ ላይ እንዲደገም የሚፈልጉ ሰዎች አሉ አሁንም ቢሆን አልጠፉም ይሄም አሁንም ትግል ይፈልጋል ግን በሚያሳዝን ሁኔታ ሙስሊሙ ማህበረሰብ ከዚህ በፊት ሲገፋ ነው የኖረውና ዛሬ ላይም ከሀገራዊ ጉዳይ እንደ ቁጥራችን አይደለም ተሳትፏችን ብዬ አስባለሁኝና ከሀገራዊ ጉዳይ ላይ ወደ ኋላ ሲሸሽታ ያለሽ ለምን በእስላም ታሪክ ውስጥ በርካታ ሰዎች አልፈዋል ሀገርን ይመሩ ከሀገርም አልፎ በፍትሃዊነት ዓለምን ያስተዳደሩ ልክ እንደነ ዑመር ኢብኑ አብዱል አዚዝ 5ኛ ከሊፋ ተደርጎም ይታሰባሉ እሳቸው ፍትሃዊነትን እዚች ምድር ላይ ያሰፈኑ ዓለምን ያስተዳደሩ በሳቸው ፍትሃዊነት አመራርነት የተነሳ በረከት ራሱ መሬቷ ላይ እንትን ብሎ ሰዎች ዘካ ራሱ የሚቀበሉ ሰዎች እስከ መጥፋት ድረስ ይሄ ደህነትን ያጠፋል ሙስሊሙ ማህበረሰብ እንደዚህ አይነት ቦታ ላይ ሲሆን በፍትሃዊነት አላህን በመፍራት ስለሆነ አገርን የሚያስተዳድረው ህዝቡን የሚያስተዳድረው ሰላምም ይሰፍናል በረካም ይሰፍናል ችግሮች ይቀርፋሉ ግን በሚያሳዝን ሁኔታ ዛሬም የተወሰኑ አስተሳሰቦች ወደ ኋላ የመጎተት ነገር አለ ብዬ አስባለሁና ከዚህ በፊት የተደረጉብን ጫናዎች ተጽዕኖ ፈጥሮብናል ብለሽ ታስቢያለሽ ምን መሰልሽ ያው ኢትዮጵያን አንደኛ በእንትን ደረጃም ሊያዋጣት የሚችለው የፌደራል ስርዓት ነው ይሄ የፌደራል ስርዓት ደግሞ ሁሉም እንደየራሱ እንደየመልኩ እንደየቋንቋው እንደየሃይማኖቱ አንድ ላይ ተቻችሎ ሊኖርበት የሚችል ስርዓት ነው
ይሄን የተመረጠበት ምክንያት አሱ ማለት ነው ኢትዮጵያ የአንድ ሃይማኖት ወይም ደግሞ የአንድ ብሔር ብቻ አይደለችም እንደዚህም ሆና መቀጠል አትችልም አፈጣጣሯም እንደዛ አይደለም ኢትዮጵያ እንኳን ኢትዮጵያዊ የውጭንም ዜጋ አስተናግዳለች ታሪክ ባለማወቃችን እኮ እስልምናው እኮ ከተወሰኑት አንድ ሁለት ብለን ከምንቆጥረው አገር አረብ አገራት በኋላ ወደ ኢትዮጵያ እኮ ነው የመጣ ነጃሺ መንግስት ናቸው እኮ ኢትዮጵያ ንጉስ ናቸው እኮ የእስልምና ሌላ ማረፊያ በተከለከሉበት ወቅት መጥቶ ኢትዮጵያ ውስጥ እንዲያርፉ ፍቃድ የሰጡት ስለዚህ በታሪክም ቀድሞ ከብዙ ሀገራት በፊት ቀድሞ ወደ ኢትዮጵያ ነው የመጣ እስልምና ይሄንን ባለማወቃችን ነው ደግሞ ለኢትዮጵያም ሊያዋጣት የሚችል ሁሉ እንደየመልኩ እንደየብሔሩ እንደየሃይማኖቱ ተከባብሮ ሊኖርበት የሚችል አገር ሆና ካልቀጠለች አንዱን የበላይ አድርጎ አንዱን የበታች አድርጎ ሊያስቀጥሉበት የሚችሉ ታሪክ በቅቷል ማንንም ለማንንም የበታች ሆኖ የሚቆይበት ጊዜ አይደለም አልፏል ያ ታሪክ ስለዚህ ለሁላችንም የምትመች አገር መሆን ትችላለች እኛ እንደ ሰው ልጅ ተቀራርበን መነጋገር መቻል አለብን መቻቻል መቻል አለብን ይሄ እስካልሆነ ድረስ ደግሞ አገር ትበጣበጣለች አገር ትረበሻለች አገር መልኳን ትቀይራለች ይሄንን ለማስቀረት መቻቻል ግዴታችን ነው ብዙ የሙስሊሙ ማህበረሰብ እቺን አገር ለማስቀጠል እቺ አገር የዛሬዋን ታሪክ ይዛ እንድትቆይ መስዋዕት የከፈሉ ብዙ የሙስሊም ማህበረሰብ ነበር በታሪክ አለማወቃችን ነው ያ ለማን ብሎ ነው እቺን አገር ለማስቀጠል ብሎ መጣላትን በሀገር ነው የሚያምረው መኖርን በሀገር ነው የሚያምረው ስለዚህ አገር ትኑረን ሌላው ነገር ያልፋል ነገ እቺ አገር ለልጆቻችን ለዜጎቿ ምቹ አገር ትሁን ብሎ እኮ ነው ህይወት የሰጡት የህይወትን ዋጋ የከፈሉ ሁሉም እኩል እንዲኖርበት ተብሎ ነው እንጂ አንዱ የበታች ወይም ደግሞ አንዱ የበላይ ሆኖ እንዲቀጥል ተብሎ አይደለም ለሁላችንም አገር ነች ትበቃናለች ነገ ማረፊያችን ናት በሚል ተስፋ ነው ግን ሰዎቹ የተወሰኑ ሰዎች ባገኙት እድል የተወሰኑ ማህበረሰብን የመግፋት ሌላ ትርጉም በመስጠት ወደ ኋላ እንዲሉ አድርጎ የገዙበት ሁኔታ ነበረ ያም አለፈ ግን ደግሞ በሙስሊሙ ማህበረሰብ ላይ ያው ትልቅ ጫና እንዳይማር ተደርጎ ከትምህርት ገበታ የተባረሩበት እንትን በታሪክ የምናቀው ነው ያው ስማቸውን ሁላ ቀይሮ የሙስሊም በሙስሊም ስም የሚጠራ ከሆነ ስሙ ካልተቀየረ በዛ መማር እንደማይችል ተደርጎ ያው የሙስሊም ልጆች ሆኖ ስማቸው ወደ ሌላ እንትን የተቀየረበት ሁኔታ ነበር አሁንም ይሄንን ታሪክ የሚያወሩ በህይወትም ያሉ የሌለ ታሪክ አይደለም እያወራን ያለነው በህይወትም ያሉ ይሄንን ሊመሰክሩ የሚችሉ ነበሩ ያ ሁላ እንትን አለፈ ያ በወቅቱ የነበረ ስርዓት እንደዛ አይነት ጫና ሰው የሰውን ልጅ ከትምህርት ገበታ መከልከል ማለት ምን ማለት ነው ከድንቁርና ዓለም እንዳይወጣ እዛው በድንቁርና ተከቦ እንድኖር የማረግ አላማ ነበር ተደርጎ ሲሰራበት የነበር ያ ሁላ ግን አለፈ ያ ግን ሲያልፍ እንዲህ በቀላል እንትን አይደለም ብዙ መስዋዕትነት ተከፍሎ ነው ያለፈ አሁን ግን ሙስሊሙ ማህበረሰብም ባገኘው ድል ወይም ደግሞ ባገኘው እንተላ አልহামዱሊላህ ማለት አለበት ይሄንንም ለማስቀጠልም መስራት መቻል አለበት የአሁኑ ስርዓት ሀገርን እየገዛ ያለው ስርዓት ደግሞ በተቻለለት መጠን ሁሉም ኢትዮጵያዊ እኩል
አገራቸው ላይ ሊኖሩ የሚችሉበትን ሁኔታ ለመፍጠር ነው እየሰራ ያለው። ስርዓቶች ይቀያየራሉ። ከዚህ በፊት የነበሩ ስርዓቶችም ተቀይሯል። የአሁኑ ስርዓትም ከተወሰነ ጊዜ በኋላ ሊቀየር ይችላል። ይህን ግን ሊያስቀጥል የሚችለው ማን ነው? ህዝቡ ነው፣ ማህበረሰቡ ነው። ይህንን ለማስቀጠል የሙስሊሙ ማህበረሰብ ጥንካሬ ወይም እንትን ብቻ አይደለም፣ የሌላው ማህበረሰብም ይሄ ወገኔ ነው፣ ሃይማኖቱን መርጦታል፣ ምርጫውን ላከብርለት ይገባል የሚል አስተሳሰብ ይዞ መምጣት መቻል አለበት። ሙስሊሙም እንደዛ የሙስሊም ማህበረሰብም ከሌሎች ወንድም እህቶች ጋር ለመኖር የሚያስችልን ሜንታሊቲ ወይም ደግሞ ሀሳብ ይዞ መቅረብ መቻል አለበት። አይ እኔ ብቻ ነኝ በዚች ምድር ላይ መኖር ያለብኝ ብሎ የሙስሊሙ ማህበረሰብ ሌላውን ለማጥፋት መታገል የለበትም፣ አይደረግም። የኢትዮጵያ ታሪክም አይደለም ይሄ፣ የኢትዮጵያዊነት እንትንም አይደለም፣ የእስላምም ማስተምሮት እንደዛ አይደለም። ሁሉም የአላህ ፍጥር ነው፣ ይከበራል። ተከብሮ ረሱልም እኮ ሰለላሁ ዐለይሂ ወሰለም በዘመናቸው ሌሎችን ሃይማኖት የማጥፋት እንትን ያደረጉበት እንትን የለም። እሳቸውን ሊያጠፉ ሃይማኖታቸውን እንዳያራምዱ ወደ እሳቸው የመጡትን ለመከላከል፣ ለመመለስ፣ ለመመከት ያደረጉት ጂሃድ ነው። እኔ በታሪክ እስከ ተረዳሁኝ ድረስ በታሪክ የማቀው። ስለዚህ የሙስሊሙ አስተምሮት ይሄንን የረሱልን ሰለላሁ ዐለይሂ ወሰለም አስተምሮት መሰረት አድርጎ ነው መሄድ አለበት። ይሄንን ይዘን መሄድ ከቻል ወደ የሚፈለገው እንትን እንደርሳለን የሚል እንትን ያለኝ። ሌላ ያው ምን እንትን አሳደረብን ያልሹ ያው ጥያቄ ይፈጥርብሻል እንደ ዜጋ። እንዴ አንቺ ያው ሙስሊም ሆነሽ በዚህ ሀገር ላይ ተገኝተሻል፣ እኔም እንደዛ ሙስሊም ምርጫ ሆኖ ተገኝቻለሁ። ስለዚህ ኢትዮጵያ ሀገሬ ናት። ኢትዮጵያ በሀገሬ ላይ ደግሞ መብቴ ተከብሮልኝ ከሌሎች ዜጎች ጋር እኩል ታይቼ መኖርን ነው የሚፈልገው። ይሄንን ጉዳይ ይሄንን መብት ሊነጥቅሽ የሚመጣውን አካል ግን ዝም ብለሽም አታዩ። ግን ደግሞ ጥያቄ የሚፈጠርብሻል። እኔ የዚች ዜጋ አይደለም፣ የዚች ሀገር ዜጋ አይደለም እንዴ? ለምንድን ነው እንደ ሁለተኛ ዜጋ የምታይበት? እና የተለያዩ እንትኖች በሰው ውስጥ ይመጡና ሰዎች ወደ ተለያዩ እንትኖች ይገባሉ፣ አማራጮች ይገባሉ ሳይወዱ በግዳቸው ማለት ነው። ስለዚህ አሁን ላይ ያው የራሱ ያሳደረብንም ተጽዕኖ ነበረ። አልহামዱሊላህ አሁን ግን ከእንደዛ አይነት እንትኖች አልፈናል። ወደ ኋላ የሚመለስም አይመስልም ካሁን በኋላ። አላህ ይርዳን። በብዙ እንትኖች ነው እንደ ማህበረሰብም እንደ ሀገርም ዋጋ ከፍላለች። ያው ሙስሊም ማህበረሰብ ሲባል እኮ ከተወሰነ እንትን ብቻ አይደለም፣ ከተወሰነ ብሔር ብቻ አይደለም እኮ ከተለያዩ ብሔሮች ናቸው። ሃይማኖቱ አቃፊ በመሆኑ በክልል በእንትን የተወሰነ ሃይማኖት ባለመሆኑ አቃፊ ነው። ሁሉም ኢትዮጵያዊ ነው። አሁን አማራ ብቻ ነው የተጎዳ፣ ኦሮሞ ብቻ ነው የተጎዳ፣ አፋር ብቻ ነው የተጎዳ፣ ሶማሌ ብቻ ነው የተጎዳ ብለሽ እንትን የምትይበት አይደለም። በቃ በወቅቱ ብዙሃኑ የተጎዳበት እንትን ነበረ። አልহামዱሊላህ ያ ሁላ አልፈዋል። አሁን ግን በሁሉም ሊሆን የሚችልን ስርዓት የማበጀትን ስራ ነው ማህበረሰቡ መስራት አለበት፣ አመራሩን መስራት አለበት የሚል ሐሳብ ነው ያለኝና አሪፍ ገለጻ ነው ያደረግሽልን። ጀዛከላሁ ኸይራን። እንዳልሹ ነው ኢትዮጵያ የሁሉም ዜጎች ሀገር ነች። ለሙስሊሙም ቀደም ስታነሺ ነበር ስለ ነጃሺ ረሱል ሰለላሁ ዐለይሂ ወሰለም ከዓለማት ዓለም ላይ እኮ ሮም ብዙ ነገስታት ነበሩ እኮ። ግን ኢትዮጵያን የመረጡት ነጃሺን የመረጡበት ዋነኛው ምክንያት ፍትሃዊ ንጉስ ነበር።
ለሰሃቦቻቸው ወደ ሀበሻ ሂዱ፣ እዛ ምድር ላይ አንድ ንጉስ አለ፣ እሱ ዘንድ ማንም የማይበደልበት ነበር ብለው የገለጹት። ይሄ ፍትሃዊነቱን የሚገልጽ ነው እንጂ በወቅቱ እኮ ነጃሺ ሙስሊም አልነበረም፣ እንደውም ክርስቲያን ነበር ይባላል አይደለ? ከዛ በኋላ ነው እስልምናን የተቀበለው ሰሃቦች ከመጡ ካረፉ በኋላ። የዛኔም ቁረይሾች ሰሃቦችን ለመመለስ መተው ነበረ፣ ግን ነጃሺ ከአንድ ወገን ብቻ ሰምቶ እንትን አላለም፣ ፍርድ አልሰጠም። እንደውም ሁለቱን ወገን ሰሃቦችንም እስልምናን የተቀበሉትንም እነዛን ሰሃቦችንም ይዞ ለመመለስ የመጡትን ከቁረይሽ የተላኩ ልኡካንንም አመጡ፣ አቀረቡ። እንደውም ሀሴት ምናምን ተነስተው ነበር አይደለ? እነዚህ ሙስሊሞች እኮ አንተ እኮ ያቀፍካቸው ከለላ የሰጣቸው ሙስሊሞች እኮ ነብዩላህ ኢሳን አንተ የምትላቸውን እኮ እና መርየምን እኮ ሌላ ስያሜ ነው የምሰጡ ምናምን ብሎ ለማጣላት ሞክሮ ነበር። እሳቸው ግን ያደረጉት ምንድነው? ሰሃቦችንም ማቆሙ፣ እነዛንም ማቆሙ፣ ተናገሩ። ለምንድነው ከሀገራችሁ የወጣችሁት? ምንድነው የምትሉት ስለ ነብዩላህ ኢሳ? ከዛ በኋላ ሱረቱ መርየምን ጃፈር የቀራበት አጋጣሚ አለ። ከዛ በኋላ ነጃሺ ፍትሃዊ ንጉስ ነበረ፣ ጭንቅላቱን ተጠቀመ፣ ለሰሃቦች ከለላ ሰጣቸው። ስለዚህ ኢትዮጵያ ከጥንት የምትታወቀው በፍትሃዊነቱ። ስለዚህ ፍትህ እዚች ሀገር ላይ መስፈኑ ለሙስሊሙ ብቻ አይደለም ጥቅሙ፣ ለሌላውም ጥቅም አለው የሚለውን ነው እንግዲህ እያነሳን ያለ ነው። መገፋቱ ነበረ ድሮ ስርዓቶች ላይ፣ ዛሬ ያሉትን ትንሽም ይሁን ትልቅ ለውጦቹን ደግሞ ማመስገን መቻል አለብን የሚለውን ነው ያነሳሹ። እንዳልሹ ነው ስናመሰግን ይጨመረልናል አይደለ? እንደ እስልምና ማስተምረውት። ስለዚህ ሙስሊሙ ማህበረሰብ ማመስገን መቻል አለበት ለተገኘው ለውጥ። ሌላም ለውጥ ደግሞ ያልተቀረፉ ችግሮች አሉ። በእርግጥ እነዛን ለመቅረፍ ደግሞ ተቃርቦ ይሄ የሙስሊሙም ሀገር ነው። ሙስሊሙ ማህበረሰብ ይመስለኛል ድሮ የተጫኑብን ጫናዎች ዛሬም ተፍቆ ከአይምሮአችን ውስጥ አልወጡልንም። ያንን ማስወጣት መቻል አለብን። ለዚች ሀገር እኔ ነኝ ያለሁት፣ እኔ ሙስሊም ነኝ፣ ኢትዮጵያዊ ነኝ ብሎ ማመን መቻል አለበት የሚለውን ነው ያነሳነው። ጀዛኪላሁ ኸይረን። መርሃባ እንቀጥልና እንደ ሴት ያው ስለ ፖድካስቱም የሱመያዎች ፖድካስት ነው፣ አጠቃለን ነው እንግዲህ እያወራን ያለ ነው። በሩፌዳ ወመንስ ፋውንዴሽን ውስጥ ለሴቶች ስልጠና ትሰጣላችሁ። ለሴቶች ለየት አድርጋችሁ ስልጠና እንድትሰጡ ምንድነው የገፋፋችሁ? በማህበረሰቡ ላይ በተለይ በሴት በኩል ያያችሁት ክፍተት አለ? ለሩፌዳ ፋውንዴሽን እንደ ፋውንዴሽን የተቋቋመበት አላማ ሴቶችን መሰረት አድርጎ ነው። ሴቶች መሰረት ሲያደርግ ከብዙ አቅጣጫዎች አይቶ ነው። ያው የሰው ልጅ ከፈጣሪ ቀጥሎ የሚሰራ ሴት ናት። ይሄ ሰው ነው ወጥቶ ነገ ሀገርን በጥሩ ስምም ሊያስጠራ የሚችለው በመጥፎም ሊያስጠራ የሚችለው ሴት ላይ መስራት ማህበረሰብ ላይ እንደ መስራት ነው። ሴትን ማስተማር ማህበረሰብን እንደ ማስተማር የሚባሉ እንትኖች አሉ። ለዛ ነው እንደ ችግር ያው ብዙ እንትኖች አሉ። ያው አሁንም በእንተንም እያየነ ያለው የጸጥታም ከደህንነትም ጋር ተያይዞ ከኑሮ ውድነትም ጋር ተያይዞ ብዙ ነገር እንደ አገር የመጡት ችግሮች አሉ። ለዚህ አሁን መነሻ ሴቶች ናቸው የሚል ድምዳሜ የለንም። ግን በመሰረቱ የሴት ልጅ ሰውን የመቅረጽ ኃላፊነት አላት ነው። በትልቁ ኃላፊነት ተጥሎባታል። ይህንን ኃላፊነት ለመወጣት ተጨማሪ ስራዎች ይፈልጋሉ። ተጨማሪ ስልጠናዎች ያስፈልጋታል። ተጨማሪ እገዛዎች ያስፈልጋል ለሴቶች። እንደምታወቀው ብዙ አብዛኛው የኢትዮጵያ ሴቶችን ስታይ ያው የተወሰኑ ካልሆኑ በቀር የትምህርታዊ እውቀትም በሰፊው የሌላቸው የአካዳሚኩንም የዲንም እውቀት በሰፊ ያልነበራቸው እናቶች ነበሩ ልጆችን ሲያሳድጉ የነበሩ። እነሱ እንደው ባሳደጉበት ጊዜ በጣም የተሻሉ አገር ወዳድ ልጆች
የተፈሩበት ያደጉበት እንትን ነበር። አሁን ከጊዜ ጋር ስንመጣ ጊዜው ቴክኖሎጂ የሰፋበት ጊዜ ነው። ብዙ ነገራት የሰውን ልጆች የሚረብሹበት ጊዜያት ላይ ነው ጊዜ ላይ ነው ያለነውና ይሄንን የመቋቋም አቅም ሊኖራት ይገባል። የሴት ልጅ ከጊዜ ጋር የሚያስፈልገውን ዕውቀትም ይዛ መራመድ መቻል አለበት። ከዛ ጊዜ ጋር ሊሄድ የሚችል ልጅም ማሳደግ መቻል አለበት። የተለያዩ ችግሮች ናቸው የሚታዩት አሁን ላይ ማህበረሰብ ላይ ይሄን ነው ብለን ለመናገር እንትን ባንልም ማለት ነው። ማለት የሆነ በጥናት የተደገፈ ነገር መሆን ስላለበት ነው። ግን ያው የምኖርበት ማህበረሰብ ውስጥ እንደ ችግር ብዙ ምናያቸው ችግሮች አሉ። ሴቶች ላይ በኢኮኖሚም በተለያዩ ማህበረሰብ ውስጥ ጫናዎች ነበሩ። ሴቶች ላይ ሩፌዳ ፋውንዴሽን አትኩሮ ሊሰራ የፈለገበት ምክንያት ያው ብዙ ኃላፊነቶች ልጅን ከማሳደግ ጋር ተያይዞ በሴቶች ላይ የተጣሉ ኃላፊነቶች ናቸው። እነዚህ ልጆች ደግሞ ጊዜ በሚፈልገው ሁኔታ ውስጥ ካላደጉ በዛ ልክ ካልተያዙ ነገ ያው ለሀገርም ሸክም ይሆናሉ። መልሶ ሀገርም ሌላ ዋጋ ሊያስከፍሉ የሚችሉ ልጆች ሊሆኑ ይችላሉ። ለዚህ የሴት ልጅ መሰረት ናት ለብዙ ነገር በሚል ነው ያው እንደምናውቀው ብዙ እናቶቻችን ሳይማሩ ብዙ ስልጠናዎች ሳይወስዱ ልጆችን አፍርቶ አሳድጉ የሀገር ባለውለታ የሆኑ በብዙ እንትን የሚቆጠሩ እናቶች ናቸው ያሉ። ይሄንን እንትን ለማሳነስ አይደለም። አሁን ግን ከጊዜ ጋር ለመሄድ ሴቶች ያው በታሪክ ውስጥ በኢኮኖሚም በማህበራዊም በፖለቲካም የተለያዩ ጫናዎች ሲደርሱበት ነው ያለፉ ሴቶች ማለት ነው። ይሄንን ጫና መቋቋም የሚያስችል አቅም ለመፍጠር ነው በተለያዩ ስልጠናዎች ትምህርቶች የሚሰጣሉ፣ ስልጠናዎች የሚሰጣሉ፣ የተለያዩ ድጋፎችም ይደረጋሉ። ይሄንን ስናደርግ ስፔሲፊካሊ ሴትን ብቻ ለመጥቀም አይደለም አገርን ለመጥቀም ጭምር ነው። አገርን ለመድገፍ ጭምር ነው። ወንዶቹንም ለመደገፍ ጭምር ነው። ብዙ አለመግባባቶች ባለማወቅም በማህበረሰብ ውስጥ በቤተሰብ ውስጥም የሚፈጠሩ አሉ። ማለት ተግባብቶ ተነጋግሮ በመግባባት ችግሮቻቸውን የሚፈቱ እንዲሆኑ ነው የምንፈልገው። ለዚህ ነው ስልጠናዎችም እንዲሰጡ የሚፈልገው። ለዚህ ነው ለአቅም ደካሞችም በተቻለልን መጠን ድጋፍም ለማድረግ የሚታሰበው የሚደረገው። እንደዚህ አይነት ነገሮች ናቸው አንድ ላይ ተደምሮ አገርን ዋጋ ሊያስከፍሉ ይችላሉ። ሴቶች የህዝብ ቁጥር የሀገሪቷን የህዝብ ቁጥርም ስንወስድ ወደ 50 ኦልሞስት አሁን 49 ነጥብ ምናምን ነው የሚባለውና ወደ 50 እየተጠጋ ያለ ቁጥር ነው። ያው በተለያዩ ችግሮችም ደግሞ የወንዶች ቁጥር ሊቀንስ ይችላል ተብሎ የሚታሰብበት የሚነገርበትም ሁኔታዎች አሉ። እንደዛ ከሆነ እንደው 50%ን ልትይዝ ትችላለች ማለት ነው። ሴት 50% ናት። የሀገሪቷ ግማሽ አካል ነች። ይሄንን ወደ ኋላ ትቶ አገርንም ማሻገር ፈተና ነው የሚሆነው። ይሄንን ሰፊው የማህበረሰብ አካል ወደ ኋላ ትቶ እንደ ሀገር ብዙ ልማትንም ለማስቀጠል ችግር ነው። ስለዚህ ሴቶቹን ወደ ኋላ ትተን የትም እንደርስበት ቦታ የለምና በሴቶች ላይ በትኩረት መሰራት አለበት ብሎ መንግስትም ትኩረት አድርጎ እየሰራበት ያለው ከዚህ አንግል ነው። እኛም
መንግስት የማይደርስበት ቦታዎችን መንግስት ያው የሚሰራበት ሰፊ ስራዎች አሉ አይደል? ሁሉም ስራ በመንግስት ተሰርቶ የሚሸፈን አይደለም። እኛ ግዴታችን ለማወጣት ጭምር ነው ይሄንን ስራ ለመስራት በምንችለው አቅም ባለን እውቀት ባለን ንብረትም ከመንግስት ጎን ቆመን ዜጋን በመደገፍ ዜጋን በማነጽ የመስራት ስራ ላይ መሰማራት አለብን። ትልቁን የህዝብ ድርሻ የሚወስድ አካልን በሚፈለገው ልክ መስራት መቻል አለብን፣ ማዘጋጀት መቻል አለብን። ስለዚህ በሴቶች ላይ የሚሰሩ ስራዎች ሴቶችን ብቻ ለመጥቀም ሳይሆን ለሀገርም ለወንዶችም ለመደገፍ ጭምር የሚሰሩ ስራዎች ናቸው። ብዙ ኃላፊነቶች አሁን ያው ወንዶች በኃላፊነት ደረጃ ያው በሃይማኖትም የተሰጠው ወንዶች ውጪ ሄዶ ሰርቶ እንዲመጡ ነው። ያ እሱ የሚያመጣውን ገንዘብ ራሱ በእውቀት ላይ የተመሰረተ አያያዝ እንዲኖራት ነው የሚፈልገው። ልፋቱም ከንቱ እንዳይሆን ቤተሰብም እንዳይቸገር ያ እሱ የሚያመጣውን እንዴት አባስታ እንዴት አድርጋ አበርክታ እንትን ትላለች፣ ትጠቀምበታለች፣ ለነገም ታውላለች የሚል ሀሳብም ጭምር ነው ያለነውና አላህ ካለ ኢንሻአላህ አሁን በተወሰኑ በ5 ቅርንጫፎች ተጀምሮ ስራዎች እየተሰሩ ነው ያሉት፣ ስልጠናዎች እየተሰጡ ነው ያሉት። አላህ ካለ ኢንሻአላህ ወደ ብዙ ቦታዎች አስፋፍተን በሰፊው ሁሉም ማህበረሰብ ጋር ደርሶ ሴት እህቶቻችን ምን ደግፍበት ስራ ይሆናልና ይህንን አላማ አድርገን ተነስተን ነው እየሰራንበት ያለ ነው የሚል ሀሳብ ነው ያለኝ። መርሐባ ዶክተር ሹክራን ጥሩ ገለጻ ነበረ። ያው ሴት ልጅ ማለት የማህበረሰቡ ግማሽ አካል ነች። ከዛም በላይ የምትሆንበት ጊዜም አለ። ሴት ልጅ ከተማረች ብቁ ከሆነች ብቁ ማህበረሰብም መፍጠር ትችላለች ማለት ነው። ያልተማረችና በተለይ ከጊዜው ጋር መሄድ መቻል አለባት ነው እንጂ ድሮም እናቶቻችን አባቶቻችን ሳይማሩ ልጆቻቸውን ያስተማሩበት አጋጣሚ አለ። ያ ሆኖ ሳለ አሁን ግን ጊዜው የረቀቀና በቴክኖሎጂ የበለጸገ በመሆኑ ሴት ልጅ ስትማር ነው ትውልድን ብቁ ትውልድን መፍጠር የምትችለው። ለዛ ነው ቅድሚያ ለሴቶች የሰጠነው። እንዲሁም ደግሞ ወንዶችንም ለመጥቀም ያህል ነው ሀገርንም ለመጥቀም ያህል ነው የሚለውን ነው እንግዲህ ዶክተር ያነሳሽልን። እናመሰግናለን። በማስቀጠል እንደ ኢስላም አንዲት ሙስሊም ሴት የኢስላምን መርህና ህግጋቶችን ጠብቃ ሳትጥስ ለምን ኢስላም የራሱ የሆነ ህግጋትና መርህ ያለው ዲን ስለሆነ ያንን ጠብቃ እንዴት ነው የማህበረሰቡን የሀገሯን ኃላፊነት መወጣት የምትችለው? እሱን ብናነሳ ደስ ይለኛል ዶክተር። እሺ አመሰግናለሁ። ያው ኃላፊነትን ለመወጣት በእውቀት ላይ የተመሰረተ አቅም ሲኖረን ነው፣ ክህሎት ሲኖረን ነው ለሌላው መትረፍ የምንችለው። ለዚህ ደግሞ መሰረታዊ ነገሩ መማር ነው። በቅድሚያ መማር መቻል አለበት። ከዛ በኋላ ነው ለራሷ በክህሎትም በእውቀትም የታነጸች ስትሆን ለሌላው መትረፍ ትችላለች፣ ለማህበረሰብ ለሀገር መትረፍ ትችላለች። ለዚህ ነው ለመማር ቅድሚያ መሰጠት መቻል አለበት። ይሄንን ደግሞ መማር ስል ያው ዲናዊ ትምህርትም አካዳሚኩም ላይ መሰማራት መቻል አለበት። አንዱን ብቻ ይዛ አንዱን ጥላ መሄድ የለበትም። ሁለቱንም እኩል ማስኬድ ቢችል ባላንስ ይደራረጋል። በሃይማኖት በኩልም ስንሄድ ሃይማኖታዊ አስተምሮቱ አገር ወዳድ ዜጋ ሆና እንድትወጣ ያደረጋታል። ከሌሎች ጋር እንዴት ተከባብራ ተቻችላ መኖር እንደምትችል ያስተምራታል። በዚህ ልክ ነው የሚታነጸው። ለዚህ ነው ሃይማኖታዊም መሰረታዊ ነገር ነው የሚለው።
ለምን ሃይማኖቱ እንዳልኩሽ ከተለያዩ ብሔረሰቦች ወይም ደግሞ ከተለያዩ ዓለማት የተወጣጡ እንትኖች ምስተናገዱበት ስለሆነ ብዙ እንትን ይኖርሻል የማቻቻል አይነት እንትን ይኖራል ማለት ነው የተለያየ ቋንቋ ይዘሽ የተለያየ ከለር ይዘሽ የተለያዩ ማንነቶችን ይዘሽ ነው የምትመጪና በዚህ ውስጥ ደግሞ መቻቻልን ባህል ያደርጋል ለዚህ ነው የዓለማዊ ትምህርት የሚያስፈልገው ከጊዜ ጋርም ለመሄድ ለማዘመን ዕውቀት እኔ በዲን ውስጥ ትልቅ ዕውቀት እንዳለ ነው ማቀው ቁርአን ውስጥ ትልቅ ዕውቀት የዕውቀት ሁሉ መሰረት እንደሆነ ነው እኔ ቁርአን እንትን ብለው እንደው ከዚህ በፊት አባቴ ወላሂ አላህ ጀዛቸውን ይክፈላቸውና እኩል የቁርአንም የዲንም የአካዳሚክ ትምህርትም እንድንማር ነበር እድሉን ሰጥቶን ሲያስተምሩንም የነበረ ማለት ነው በዚህ አንዳንዴ እንትን የማለቱ ነገር አለ ልጅ ስትሆኚ ወደ ትምህርታዊ እንትን የማዘንበል ሁኔታዎች ነበሩና እኔ ወላሂ እንደው ቀድሜ ቁርአንን ማዕናውን አውቄ ቢሆን ኖሮ እቺ ዓለማዊ እንትን ትምህርቷ ባልከበደች ነበር ብዬ እንትን እላለሁ ወላሂ አሁን በሳይንስ ብዙ ዕውቀቶች የተደረሱበት የሚነገሩት ቁርአን ውስጥ ያሉ ዕውቀቶች ናቸው ቁርአን የአላህ ቃል በመሆኑ ያው ከአላህ በፊት ደግሞ ማንም አልነበረም ወደፊትም አይኖርም አይደል ከዛ የሚመጣው ቃል ትክክለኛ ቃል ነው ከዛ የሚመጣ ቃል የሁሉም ቃላት መሰረት ነው የሁሉም ዕውቀት መሰረት ነው ስለዚህ በደንብ አውቀን ቢሆን ኖሮ ሰርተንበት ቢሆን ኖሮ ዛሬ እየተቸገርን ያለንበትን ችግር ባልተቸገርን ነበር ይሄንን ነገር ከዛ ማግኘት ስለሚችል ብዙ ዕውቀትን ብዙ ክህሎትን ከዛ አዳብረን መውጣት እንችላለን ከረሱል ሰለላሁ ዐለይሂ ወሰለም አስተምሮትም ይሄንን እንትን ማግኘት ስለምንችል ለዚህ በዲንም በአካዳሚ መታነጽ መቻል አለበት የሰው ልጅ የሚለው ለዚህ ነው መርሐባ እዛ ላይ መስራት መቻል አለበት ከዛ በኋላ ነው አንድ ሰው ቅድሚያ ለራሱ ዝግጁ መሆን አለበት ራሱ ላይ መስራት መቻል አለበት ራሱን የሚችል ሰው ነው ለሌላው መትረፍ የሚችለውና በራሱ ላይ ሰርቶ በእውቀት በክህሎት ራሱን አብቅቶ ነው ለሌላው መትረፍ የሚችለውና በግልም በቡድንም የሰው ልጅ ላይ ፐርሰናሊቲው ላይ መሰራት አለበት የሚል እምነት ነው ያለኝ مرحبا جزاك الله خيرا دكتور ሴት ልጅ ያው ብቁ ምትሆነው ያላህን ድንበር መጠበቅ የምትችለው በአለማዊም ስኬታማ መሆን የምትችለው ሁለቱንም ዕውቀት እኩል ስታስኬድ ነው ለዲንም ጊዜ ሰታ ዲን الاسلامን ስትማር ነው እንዳነሳሹ ቁርአን የአላህ Subhanahu Wa Ta'ala ቃል ነው ከአላህ በፊት ማንም አልነበረም ማንንም አይኖርም አላህ Subhanahu Wa Ta'ala በቁርአን ውስጥ ለጥያቄዎች መልስ የሚሰጥበት ብዙ ችግሮች የሚፈታበት ነው ቁርአን የአላህ ቃል እንዳልሹ ሳይንቲስቶች ዛሬ ላይ የሚደርሱባቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከ1400 ዓመታት በፊት የነገሩን ነው ዛሬ ላይ ጥቂቱን ሳይንስ እየደረሰበት ያለው ያልደረሰበትም ብዙ ነገር አለ ስለዚህ ወደ ቁርአን ከመጣን መፍትሄዎችን እናገኛለን ሴት ልጅ ብቁ መሆን ከፈለገች ሁለቱንም እኩል ማስኬድ አለባት የሚለው ነው የሚያስይዘን ጀዛከላሁ ኸይራን እንግዲህ ፕሮግራማችንን ወደ ማጠናቀቁ ደርሰናል ዶክተር መልእክት ካለሽ በተለይ ሴት ልጅ ምን መሆን አለባት በዲኗም በዱንያዊም ጠንካራ ስኬታማ ለመሆን ምን ሆና መገኘት አለባት የሚለውንም ጭምር መልእክትሽን ብታስተላልፊ ደስ ይለኛል እኔ መጨረሻ ላይ ማስተላለፍ የምንችለው የሚፈልገው ሴት ልጅ እንደ ቀላል ነገር ራሷን ማየት የለበትም ብዙ ኃላፊነቶች የተጣሉብን ፍጥረታት ነን ፍጥሮች ነን ስለዚህ ራሳችን እንደ ቀላል ነገር እንደ ተራ ነገር ማየት የለብንም መሰረቱ ይሄ መሆን አለበት ይሄ ማይካዳቅ ነው ከዛ ይሄንን ክብራችን አስጠብቀን ለመቀጠልም
ሌላ ደግሞ የአላህ ምርጫ ሆኖ ሴት ልጅ ዜጋን የምታፈራ የምታስቀጥል ሆና ተመርጣለች። የሰው ልጅ በሴት ማህፀን ውስጥ ነው የሚሰራ። ይሄ ትልቅ ታሪክ ነው። ይሄንን በማህፀናችን ውስጥ የተፈጠረውን ልጅ ወልደን አሳድገን ብቁ የሆነ ዜጋ ነው ለሀገር መስጠት ያለብን። ትልቅ ኃላፊነት ነው የሚለው ይሄ ነው። ትልቅ ታሪክ ነው የተሰጠን። ማሳነስ የለብንም። ወላሂ ማለት የሰው ልጅ አንድ አርኪቴክት የህንጻን ስትራክቸር ለማውጣት ራሱ እንዴት ነው የሚቸገረው፣ የሚጨነቀው፣ የሚጠበበው። የሰው ልጅ መስራት ደግሞ እንደዛ ቀላል አይደለም። የሰው ልጅ ማነጽ ትልቅ ነገር ነው። ይሄ ያው በዋናነት ሴት ልጅ ቅርበት ስላላት ነው እንጂ ሴት ልጅ ሴት ላይ እንትምንለው ቤተሰብ እንደ ቤተሰብ ልጆችን ከማነጽ ጀምሮ ብቁ ልጅ አፍርቶ ለሀገር መስጠት አላማ አድርጎ በደንብ መስራት መቻል አለበት። ሁላችንም በየግላችን ኃላፊነት መወጣት ብንችል ኖሮ እንደዚህ ያው ሁሉም ነገር ያው በአላህ ፍቃድ ነው የሚሆነውና ብዙ ነገሮች በአገራችን ላይ ባናይ ነበር። ስለዚህ ሁላችንም ኃላፊነቶቻችን ለመወጣት ዝግጁ መሆን አለብን። አብሶ ሴት ልጅ ራሷን ዝቅ ከማድረግ አሳንሳ ከማየት ማውጣት መቻል አለበት። ይሄንን ስል ደግሞ ድንበር እንለፍ ማለት አይደለም። ወላሂ አላህ የሚመስለንን የሚሆነንን ድንበር ሰጥቶናል። የሚሆነንን መብት ሰጥቶናል አላህ አልহামዱሊላህ። ከሱ በላይ አዋቂዎች አይደለንም። ከዛ ድንበር ሳናልፍ ግን የተሰጡትን ኃላፊነቶች ለማወጣት እንደ ዜጋ ለሀገር የሆነ አበርክቶ ለማዋል ጥረት ማድረግ መቻል አለብን። ዝግጁ መሆን መቻል አለብን። መቻቻልን፣ መከባበርን፣ መዋደድን ከቤት እኮ ነው ሁሉንም ነገር ከቤት ይዘን ነው የምንወጣ። ከቤት ወደ ጎረቤት፣ ከጎረቤት ወደ ሰፊው ማህበረሰብ፣ ከማህበረሰብ ወደ ሀገር ነው አመለካከቶች እያደጉ የሚሄዱት። ቤት ውስጥ ልጆችን ስናንጽ ኃላፊነት በተሞላ መልኩ እናድርግ። ይህ ኃላፊነት ደግሞ በአብዛኛው የሴቶች ትከሻ ላይ ነው የሚወድቀውና ይሄንን ኃላፊነትን በደንብ ለመወጣት ትልቅ ኃላፊነት መሆኑን አውቀን ሴቶች ባለንበት እንበርታ፣ እንጠነክር፣ ራሳችንን እናብቃ። ይሄንን ስል ወንዶችን ወደ ኋላ እንበል፣ ወንዶችን አንስማ፣ ወንዶችን አንይ ማለት አይደለም። በተሳሳተ መንገድ እንዳይተረጎምብኝ ይፈልጋለሁ። በመከባበር ላይ የተመሰረተ በመቻቻል ላይ የተመሰረተ እይታ ይኖረን ነው። ወንድም በጣም የሚያስፈልግበት እንትን አለ፣ ሴትም በጣም የምታስፈልግበት ቦታዎች አሉ። ለወንድም የተሰጠ እንትን አለ። ይሄንን በመተጋገዝ ነው በቃ ማድረግ የምንችለው። በመከባበር በመቻቻልና በመተጋገዝ ነው አገር በቃ ቤተሰብን ራሱ ማሻገር የምንችለው፣ ቤተሰብን ማጽናት የምንችለው፣ ሀገርንም ማሻገር የምንችለው፣ የተሻለች ሀገርም ለልጆች መስጠት የምንችለው መሰረቱ ቤት ስለሆነ ነው። እዛ ላይ መጠንከር መቻል አለብን። በዲንም በዱንያም በኢኮኖሚም በተለያዩ ማህበራዊ ስራዎችም ራሳችን ለማብቃት በዚህ ልክ መዘጋጀት መቻል አለብን። ትልቅ ኃላፊነት ነው የተጣለብን። መዘናጋት የለብንም። እኛ ሴቶች የሚል መልእክትን ለማስተላለፍ ነው የሚፈልገውና አመሰግናለሁ።
ጀዛኪላሁ ኸይራን። ዶክተር ሩቅያ ካለችሽ ትንሽዬ ጊዜ ብዙ ኃላፊነቶች አሉብሽና እሺ ብለሽ እዚህ ስቱዲዮአችን ተገኝተሽ እነኚህን የመሳሰሉ ወርቃማ መልእክቶችሽን ስላስተላለፍሽልን በሱመያዎች ፖድካስት ስም እጅግ አድርጌ አመሰግናለሁ። ጀዛኪላሁ ኸይራን ለማለት ወዳለሁ። እኔም በጣም አድርጌ አመሰግናለሁ። አላህ ይስጥልኝ። ጀዛኪላሁ ኸይራን። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም የሱመያዎች ፖድካስት ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ ድረስ ባላችሁበት የአላህ ሰላም ከናንተ ጋር ይሁን የምላችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።